ሰላም ውድ የስካይ ኒውስ ቻናል ተከታታዮቻችን፣ በዕለቱ የተሰሙ ሚዛናዊና እውነተኛ መረጃዎችን ይዘን ቀርበናል። በቅድሚያም አርዕስቶችን እንሆ። በአማራ ክልል እየተካሄደ የሚገኘው ውጊያ ወደ አዲስ ምዕራፍ ተሸጋግሯል ተባለ። ከዚህ ጋር በተያያዘም የክልሉ ጸጥታ ቢሮ ዝንባሌና የንጹሃን እልቂት እጅግ አሳሳቢ መሆኑ ነው የተገለጸው። በትግራይ ክልል በአሁኑ ሰዓት የመፈንቅለ መንግስቱ ጥረት መንገሱ እየተሰማ ሲሆን የጀነራል ታደሰ ወረደ ማስጠንቀቂያና መቀሌ አንዣበቡት የጦር ጀቶች ጉዳይ እጅግ አሳሳቢ መሆኑ ተገለጸ። በአዲስ አበባ በአደባባይ ስለተፈጸመው የግለሰብ ግድያና የኑሮ ውድነቱን ማሻቀብና በከባድ ነዳጅ ኮንትሮባንድ የተፈለገችዋን ታዋቂዋን ቲክቶከር ጉዳይም ይዘን ቀርበናል። የምርጫና አፈና በደብረ ማርቆስ ሌላኛው የምንመለከተው ጉዳይ ሲሆን ከውጪ የአሜሪካ ማስጠንቀቂያ በሱዳን የውክልና ጦርነት የሚሉትን ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የተከበራችሁ የዜና ውጃችን ተከታታዮች፣ ሀገራችን ኢትዮጵያና የቀጠናው ፖለቲካ ማንም ወዳልገመተው አስፈሪ ምዕራፍ ተሸጋግሯል። ከአማራ እስከ ትግራይ፣ ከአዲስ አበባ እስከ ሆርሙዝ ባህር ወሽመጥ የጦርነትና የፖለቲካ ነጎድጓድ እያስተጋባ ነው። ዕለታዊና ወቅታዊ መረጃዎችን በጥልቀት ዳሰን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በድጋሜ በአክብሮት እንጋብዛለን። በቅድሚያም የአማራ ክልል የጸጥታ ጉዳይና የንጹሃን ሰለባ ወደተመለከተው ዜናችን እናምራለን። በአማራ ክልል በተለያዩ አካባቢዎች በመንግስት የጸጥታ ኃይሎችና ፋኖ ታጣቂዎች መካከል ያለው ግጭት ተባብሶ ወደ አዲስ ምዕራፍ ተሸጋግሯል ተባለ። በተለይም በሰሜን ወሎ፣ በሰሜን ሸዋና በጎጃም አቅጣጫዎች በተደረጉ ከባድ ውጊያዎች ፋኖ ኃይሎች የመንግስት ጦር አዛዥን መግደላቸውና በርካታ የጦር መሳሪያዎችን መማረካቸውን አስታውቀዋል። በሌላ በኩል የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ እሸቱ የሱፍ በመንግስት በኩል ያለው አቋም ሲገልጹ ኃይላችንን ቆጥበን እንጂ ፋኖን ከምድረገጽ እናጥፈዋለን ሲሉ ጠንካራ ማስጠንቀቂያ ዛቻ አሰምተዋል። ይህ በእንዲህ እንዳለ ታዲያ በዚህ ጦርነት መሃል በሚሰነዘሩ የከባድ መሳሪያና የድሮን ጥቃቶች ንጹሃን ዜጎች በተለይም እናቶችና ህጻናት ለሞትና ለከፋ ጉዳት እየተደረጉ መሆኑ መላው ዓለምና የሰብአዊ መብት ተሟጋቾች ክፉኛ እያስደነገጠ ይገኛል። ባህር ዳር ከተማ ነዋሪዎችም በከባድ የነዳጅ እጥረት እየተቸገሩ ባሉበት ወቅት መንግስት ያካሄደው የመኪና ሰልፍ ደግሞ በህዝቡ ዘንድ ከፍተኛ ቅሬታ አስነስቷል ነው የተባለው። በትግራይ ክልል ያንዣበበውን የፖለቲካ ውጥረት ወደሚመለከተው ዜናችን ስናልፍ ወደ ሰሜን ኢትዮጵያ ስንሄድ በትግራይ ክልል ታሪክ ታይቶ የማይታወቅ የፖለቲካ ውጥረት ነግሷል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የዛሬ 6 ዓመት የነበረውን የቀድሞውን ምክር ቤት በመመለስ የፕሬዝዳንት ጽሕፈት ቤቱን በመቆጣጠራቸውና የመጀመሪያውን የካቢኔ ስብሰባ ማካሄዳቸው በጊዜያዊ አስተዳደሩ ላይ የተፈጸመ ግልጽ መፈንቅለ መንግስት ነው ተብሎ ተፈርጇል። ይህንን ተከትሎ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በሰጡት ጠንካራ መግለጫ ይህ የኃይል እርምጃ አደገኛ መሆኑንና ለሚመጣው ማንኛውም ጥፋት ስልጣን በጉልበት የያዙት አካላት ተጠያቂ መሆናቸውን አስጠንቅቀዋል። በአንጻሩ የህወሓት ቃል አቀባይ ይህን የመፈንቅለ መንግስት ክስ ውድቅ በማድረግ ስብሰባው በተለመደው የጸጥታ ጥበቃ እንጂ በኃይል የታጀበ እንዳልነበር ገልጸዋል። ፌዴራል መንግስቱ የክልሉ ምክር ቤት ውሳኔ እንዲቀበል የጠየቀው ህወሓት በማንኛውም አካል በኃይል የሚጫን ውሳኔ እንደማይቀበል አስታውቋል። በዚህ ውጥረት መሃል በመቀሌ ሰማይ ላይ የተዋጊ ጀቶች ለአንድ ሳምንት ውስጥ ለሁለተኛ ጊዜ በረራ ማድረጋቸው ነዋሪዎችን ክፉኛ ስጋት ውስጥ የከተተው ጉዳይ ሆኗል። እና ከተማ አዲስ አበባ የጸጥታ ስጋት አሁንም እንደቀጠለ ነው። ኦሮሮ በሚል ቅጽል ስም የሚታወቀውና በሽሮ ሜዳ አካባቢ በታታሪነቱና በልጋስነቱ የሚወደደው ወጣት ነጋዴ ተገቢ ባልቻ በፖሊስ እጅ ከገባ በኋላ በፖሊስ ጣቢያ ደጃፍ ከ4 ጥይቶች በአደባባይ መገደሉ ከፍተኛ ህዝባዊ ቁጣ ቀስቅሷል።
የአዲስ አበባ ፖሊስም የጸጥታ አባሉ ይህንን ግድያ እርምጃ መውሰዱን አረጋግጧል። በተያያዘ የጸጥታ ዜና መንግስት የሃይማኖት አባቶችን ጨምሮ 12 ግለሰቦችን ከግብጽ ከኤርትራና ከሱዳን ጅራኖች ጋር በመመሳጠር በአዲስ አበባ ላይ ጥቃት ለመሰንዘር አቅደዋል ሲል ከባድ ክስ መስርቷል። ይህንን ተከትሎ የሀገር መከላከያ ሰራዊት ከፍተኛ ጥንቃቄ ላይ እንዲሆን ትዕዛዝ መተላለፉ ተገልጿል። ሀገሪቱ የኢኮኖሚ ሁኔታ አሁን ማሳሳቢ ደረጃ ላይ ይገኛል ተባለ። ላለፉት 5 ወራት በአንድ አሃዝ ተወስኖ የነበረው ዋጋ ግሽበት አገርሽቶ ወደ 11.7 በመቶ አሻቅቧል። በተለይም የምግብ ዋጋ በ13.85 በመቶ መጨመሩ በዜጎች ላይ ከባድ የኑሮ ጫና ፈጥሯል። ከዚህ ጋር ተያይዞ የኢትዮጵያ ፌዴራል ፖሊስ በረከት ገበሬዋ በመባል የምትታወቀውን ታዋቂዋን ቲክቶከር በረከት ወርቁን ጨምሮ 4 ሰዎችን በከባድ የነዳጅ ኮንትሮባንድ ወንጀል እንደሚፈልጋቸው ይፋ አድርጓል። ግለሰቦቹ ከባለስልጣናት ጋር በመመሳጠር በመንግስት ላይ ከ8.4 ሚሊዮን ብር በላይ ጉዳት አድርሰዋል ተብለው ተከሰዋል። ፖለቲካው መድረክ በመጪው ምርጫ ገዢው ብልጽግና ፓርቲ በተለያዩ ክልሎች በሚገኙ 64 የምርጫ ክልሎች ሌላ ተፎካካሪ ፓርቲ ባለመኖሩ ብቻውን በመወዳደር ከወዲሁ አሸናፊ መሆኑ ተዘግቧል። ከምርጫ ጋር በተያያዘም የደብረ ማርቆስ ፖሊቴክኒክ ኮሌጅ 7 መምህራንና 28 ተማሪዎች ለብልጽግና ፓርቲ ምርጫ ቅስቀሳ አልወጣችሁም በሚል በጸጥታ ኃይሎች መታፈናቸው ተሰምቷል። ዓለም አቀፍ ደረጃ የአሜሪካ ውጭ ጉዳይ መስሪያ ቤት ሚስተር ማርኮ ሩቢዮ በሱዳን ያለውን ጦርነት የውክልና ግጭት የሆነ መምጣቱን ገልጸው ጎረቤት ሀገር ግዛታቸውን ለጦር መሳሪያ ማስተላለፊያነት እንዳይፈቅዱ አስጠንቅቀዋል። እንዲሁም በሆርሙዝ የባህር ወሽመጥ በአሜሪካና በኢራን መካከል ያለው ወታደራዊ ፍጥጫ አደገኛ ደረጃ ላይ ደርሷል። አሜሪካ በኢራን የነዳጅ መርከቦች ላይ እርምጃ ስትወስድ፣ ኢራን በበኩሏ የአሜሪካን እንቅስቃሴ ገደብ በመጣስ የነዳጅ ታንከር መቆጣጠሯ ተዘግቧል። በሌላ የዲፕሎማሲ ዜና የእስራኤልና የሶማሊላንድ ባለስልጣናት በአዲስ አበባ የእስራኤል ኤምባሲ አማካኝነት በንግድና ኢንቨስትመንት ዙሪያ መምከራቸው የቀጠናውን ፖለቲካ ትኩረት ስቧል ተባለ። ለዛሬ ያዘጋጀንላችሁ አቤት መረጃዎች እነዚህን ይመስሉ ነበር። ለሁሉም ኢትዮጵያዊ እንዲደርስ አሁኑኑ ሸር በማድረግ ለወዳጅ ዘመዶ ያጋሩ ዘንድ በአክብሮት እየጠየቅን በቀረቡት ጉዳዮች ላይ ያላችሁን ሀሳብና አስተያየት በኮሜንት መስጫው ላይ ጻፉልን። ሰብስክራይብ በማድረግና የደወል ምልክቱን በመጫን የቻናላችንን ቤተሰብ ይሁኑ። እውነት ሁልጊዜም ከኛ ጋር ያገኛሉ። ስካይ ኒውስ፣ መረጃን ከምንጩ። ሰናይ ጊዜን ተመኘን።